I don't think that anybody will misgender or mispronoun out of malice. This is a process, it's a transition. What will change is my full name. I'm taking on for me Fiona's middle name so that we have that in common. ወደ ሴትነት ሽግግር መጀመሩን ለጉባኤው ያወጀው ፓስተር በስፋት መነጋገሪያ ሆኗል። ዛሬ ጆሮን ጭው የሚያደርጉ እውነቶችን መስማት እየተለመደ መጥቷል። ከሀገራችን ተነስቶ ዓለማችን ላይ ሆኖ ያሉ ላይናችን ማመን የሚከብዱ እውነቶችን እየተመለከትን እንገኛለን። ታዲያ አሁን በስፋት እየተስተዋለ ያለው የተመሳሳይ ጾታ አዋዜ እንዲሁም ወንድ ከነበር ሴት ነኝ ሴቷም ወንድ በመሆን የጨለማው ዓለም ስራ ከቤተክርስቲያን ገብቶ ፓስተሩ ለሰንበት አምልኮ የተገኘው ምዕመን ለጉባኤው የሚያካፍለው የዕለቱ ርዕስ ይመስል ጾታውን በመቀየር ወደ ሴትነት ሽግግር ላይ ስለመሆኑ ያረዳው። ይህ ታዲያ ብዙዎችን ያስደነገጠው ክስተት የትና እንዴት ተፈጠረ የሚለውን በመረጃ ሰዓታችን ይዘናል በስፋትም እናደርሳችኋል። በሌላኛው መረጃችን ደግሞ አባቴ ሮል ሞዴሌ ነው ሲል ተናገረ። ያሎት መስራችና ባለራዕይ ሆነው ነብይ ዘኔን አስመልክቶ የበኩር ልጁ የተናገረው ልብ የሚነካም ንግግር አድምጠናል። ጥልቅ በሆኑ የመጽሐፍ ቅዱስ አስተምሮቱ የሚታወቀው ነብይ ዘኔም ከሰሞኑን በ6 ምዕራፎች ተከፍሎ በ223 ገጾች የተዋቀረው እውነተኛ አምልኮ በተሰኘ የመጽሐፍ ምረቃ ላይ ነው የነብይ ዘኔ የበኩር ልጅ ስለ አባቱ ያልተጠበቀ ነገር ያጋራው። አባቱም የልጁን ስሜት በመጋራት ሲያለቅስም ተስተውሏል። በመጽሐፉ ዙሪያ እንዲሁም ልጁ ስለ አባቱ ምን አለ የሚለውን እኛም በመረጃ ሰዓታችን ተመልክተን በዝርዝር መረጃ ሰዓታችን ልናደርሳችሁ ነው። ሰላም ጤና ይስጥልን የተወደዳችሁ የሳሌም ቲዩብ ተከታታዮቻችን በእያላችሁበት የበዛ ሰላም ለእናንተ ውድ ተከታታዮቻችን ይሁን እያልን ሰሞነኛና ወቅታዊ መረጃዎችን በመረጃ ሰዓታችን ይዘን ተገኝተናል። እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ ይሁኑን እያልን ወደ ዛሬ ዝርዝር መረጃችን አለፍን። ለምን ጥላኝ ሄድክ ባሌን ተቀማው የባሌባ ባሌን መልሽ ብትይ ማንንም ይሰማሽ የለም። ልጇን ላጣች እናት እንዴት አንዲት ሴት በዚህ ልክ ህመሟን ልታብዛባት በዚህ ርቀት ትሄዳለች? የሶሻል ሚዲያው መንደር በስፋት መነጋገሪያ የሆነው ጉዳይ ዓለም ያዘንላት እናት ዛሬ በአደባባይ የልጇን አባት የረጅም ዘመን የትዳር አጋሯን ተነጥቃ በቀማኛ አንዲት ሴት ትብጠለጠላለች። ወትሮ ትዳር ያልሰመረላት የቀድሞ የትንታጉ ደራሲ የስማክ ወርቁ የቀድሞ ባለቤት ሜላት ወይዘሮ ፋሲካ ከምትባል ባለቤቷ ከሆነው ከአቶ ኃይለ ኢየሱስ ዘሪሁን ጋር በመሆን የፍቅር ግንኙነት የጀመሩት ሜላት የዚህ ጉዳይ ምክንያትም ሆናለች። ከአዲስ አበባ እስከ ዴንቨር ኮሎራዶ የዘለቀው ጥንዶቹ ግንኙነታቸው የዛሬ 4 ዓመት ብዙዎች ሲያነቡና ሲያለቅሱላቸው የነበሩ እኚህ ጥንዶች በልጃቸው ጆሹዋ ኃይለ ኢየሱስ ራስን በራስ አንቆ ለደቂቃ መቆየት በሚል ቻሌንጅ ራሱን ባጣው ልጃቸው ህልፈተ ህይወት ብዙዎች አዝነው አልቅሰውም ነበር። ታዲያ እኚህ ጥንዶች በትዳራቸው መሃል በተፈጠረ ክፍተት የገባችው ሜላት በልጇ ጆሹዋ ሞት ለተሰበረች እናት ለልጇ ሞት ተጠያቂ ስታደርጋትም ተስተውሏል። በዚህ ጉዳይ ላይ ሜላት ትዳሯን ላፈረሰችባት ወይዘሮ ፋሲካ እንዲህ ስትል ምላሿንም ሰጥታለች። አም ሶሪ ከዚህ በኋላ ካንቺ ጋር መኖር አልችልም፣ በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ካንቺ የተሻለች ጨዋ ሴት አይቶ እግዚአብሔርን የምትፈራ ሴት አይቶ ካገባ በኋላ ለምን ጥላኝ ሄድክ ባሌን ተቀማው የባሌባ ባሌን መልሽ ብትይ ማንንም ይሰማሽ የለም። አልሰማሽም። ወይዘሮ ፋሲካ የሮቦት አርት ሚኒስትሪ አገልጋይ ስትሆንም ልጆቿን እጅግ የምትወድ በልጇም ከልጇ ጆሹዋ ህልፈተ ህይወት በኋላም ጆሹዋ ፋውንዴሽንን በመክፈት ለእግዚአብሔር መንግስት ቀናተኛ አገልጋይም ናት። ከነበረችበት ከተወዛዋዥነት ዓለም ከወጣችን በኋላ በእግዚአብሔር ቤት በቅንነት የምታገለግል ስለመሆኗም የሚነገርላት መልካም ሴትም ናት። ይሁን እንጂ ከቀድሞ ባለቤቷ የልጆቿ አባት ፋሲካ በአደባባይ መብጠልጠሏ ግድ ያልሰጠው የአቶ ኃይለ ኢየሱስ ዝምታ ብዙዎችን ያስተዛዘበም ሆኗል። I'm affirming and saying to all of you that I am transgender, and so the best way to put this is that I'm not becoming a woman, I'm giving up pretending to be a man. What will change? Thank God you have never chosen me as your pastor based off of my appearance.
ወደ ሴትነት ሽግግር መጀመሩን በጉባኤ ያወጀው ፓስተር የተባበሩት ሜቶዲስት ቤተክርስቲያን ፓስተር ቄስ ፋኑፍም ለሰንበት አምልኮ ለአገልግሎት በቆመበት መድረክ ላይ ጾታውን ወደ ሴትነት እየቀየረ ስለመሆኑ ያልታሰበ ማስታወቂያ ተናግሮ ማህበሩንም የረበሸበትን ዜና አብስሯል። ወደ ሴትነት እንደሚቀየር በደስታ አስታውቂያቸዋለሁ። ይህ ማለት ግን እንደ ወንድ ማስመሰሌን ተውኩኝ እንጂ ሴት አልሆንኩም። ቀድሞም እኔ ይህንኑ ሴት ነበርኩ ያለው ቄስ ፋኑፍ የእግዚአብሔር ቃል ከልጃቸው የተሳሳተ ምርጫ በላይ ስለሆነባቸው ወላጆቹ ሲናገሩም ይህንን ጉዳይ ወላጆቼ ተቀበሉት በፍጹም ዛሬም ጠዋት በሰደዱልኝ የጽሁፍ መልእክት ሐሳቤን እንደማይቀበሉና ልጃቸውን ከመደገፍ ይልቅም እምነታቸውንና እምነታቸውን ብቻ እንደመረጡ ሁሉንም እንድናገር ጭምር አሳስበውኛል። እኔ ለነሱ ግብረ ሰዶማዊ በሚሉ ምድብ ውስጥ ነኝ። ነገር ግን ሁላችንም በመንኖርበት መንገድ መኖር አለብንም ብሏል። መቼም በየዘመናቱ ቅሬታዎች ስላሉ እንጂ በዘመናዊ ዓለም እውነት የሚለካው በእግዚአብሔር ቃል ሳይሆን በሰው ስሜት ሆኗል። ይኸው ፓስተርም ሴትነት ይሰማኛል ስላለ ብቻ መጽሐፍ ቅዱሳዊ እውነት ወደ ጎን ተገፍቶ ለስሜቱ ቦታ ይሰጣል። ቤተክርስቲያን በእውነት አለት ላይ መቆሟን ትታ በሚለዋወጥ የሰው ስሜት ላይ ስትመሰረት መጨረሻው ይህ ነው ሲሉም አንዳንዶቹ በጉዳዩ ላይ ሀሳባቸውን አስቀምጠዋል። በለዘብተኝነት ምክንያት በዚህ ልክ ለመሰልጠን እድል ፈንታ አግኝቷል ሲሉ ይሄ ዜና ለብዙ ክርስቲያኖች እጅግ የሚያስደነግጥና የሚያሳዝን ቢሆንም ጉዳዩ ግን ድንገት የተከሰተ አይደለም። በምዕራባውያኑ ዓለም ባሉ አብያተ ክርስቲያናት በተለይም በሜቶዲስት ቸርች ውስጥም ለረጅም ዓመታት ሲብላላ የቆየ የሊበራል ቴዎሎጂ ውጤት ነው። በቅርብ መነጋገሪያችን እንደሆነችው የአሜሪካ ሜኖናይት ሁሉ የተባበሩት ሜቶዲስት ቤተክርስቲያን በተመሳሳይ ቀውስና በታሪክ ትልቅ በሚባል መከፋፈል ውስጥም ትገኛለች ብለዋል። በዚህች ቀደምት ቤተክርስቲያን በአንድ በኩል መጽሐፍ ቅዱስን እንደ እግዚአብሔር ቃል የሚቀበሉና ጋብቻ በወንድና በሴት መካከል ብቻ እንደሆነ የሚያምኑ ወግ አጥባቂዎች አሉ። እነዚህ በአሁኑ ሰዓትም ከማህበሩ እየወጡ ግሎባል ሜቶዲስት ቸርች የሚባል አዲስ ህብረት እየመሰረቱ ይገኛሉ። በሌላ በኩል ደግሞ መጽሐፍ ቅዱስን እንደ ባህል መጽሐፍ የሚቆጥሩ ግብረ ሰዶማውያን እና ጾታ መቀየር እንደ ሰብአዊ መብት የሚመለከቱ ሊበራሎች ለዘብተኞች ተፈልፍለውበታል። የፓስተር ፋኑፍም ወደ ሴትነት እየተቀየርኩ ነው ባይ ያወቁልኝ አዋጅም ከዚሁ የእግዚአብሔር ቃል የመናቅ አስተሳሰብ እየፈለቀ ነው። በአንዳንዶች ዘንድም ስለ ግብረ ሰዶማውያን ኃጢአትነት ደጋግሞ ማውራት ነገሩን እንደማባባዝ እየተቆጠረ ቢሆንም ነገር ግን አይመጣም ትተሽ ይመጣልን ፍሬ እንዲሉ ይኸው አመጽ ወደ ሀገራችን ቤተክርስቲያን እንደገባ የተጀመረው ርብርብና ጸሎት ተጠናክሮ መቀጠል አለበት። የፍጻሜው ጦርነት ነው። ሁሉም ዘብ ይቁም ሲሉም ይህን ከተመሳሳይ ጾታ እንዲሁም ጾታን ከማስቀየር አንጻር ያሳሰባቸው ሰዎች ሁላችንም ነቅተን ልንጸልይ ይገባል ሲሉም አሳስበዋል። በሌላኛው መረጃችን ደግሞ በ6 ምዕራፎች ተከፋፍሎ በ223 ገጾች የተመረቀው እውነተኛ አምልኮ የተሰኘ መጽሐፍም በነብይ ዘኔ ተመርቆ ለአንባቢያን በቅቷል። በነብይ ዘነበ ግርማ የተጻፈውና አምላካችን ማነው? እንዴትስ ልናመልከው ይገባል? በዚህ ዘመን የአምልኮ ትክክለኛ መልክ የሚያሳይ ነው የተባለው መጽሐፍ የአብያተ ክርስቲያናት መሪዎች፣ የጸሐፊው ወዳጆችና ጥሪ የተደረገላቸው እንግዶች በተገኙበት በድምቀትም ተመርቋል። ከጥሞናዊ የክርስቲያን ዘውግ ውስጥም የሚመደበው መጽሐፉ የአምልኮ ምንነት ፍቺ በጥልቀት የሚያብራራ እንደሆነም ተመልክቷል። ዶክተር አብርሃም ተክለማርያም ይህን መጽሐፍ እስከ ማረሚያ ቤት ገብቶ ብዙዎች ሊያነቡት የሚገባ እንደሆነም ተናግረዋል። መጽሐፉ እውነተኛ አምልኮ የትኛው ነው የሚለውን የሚመልስ እናም ለቤተ ክርስቲያን ከፍ ያለ ጠቀሜታ ያለው ነው ያሉት ደግሞ ጸሐፊና መጋቢ ሰለሞን አበበም ናቸው። የጽሑፉ ጥልቅ ዳሰሳ ያቀረበው የእንጽት ቤተ ክርስቲያናዊ ማህበር መስራችና ዳይሬክተር ወንድሙ ሚኪያስ በላይ መጽሐፉ የዘውጉን መስፈርት ያሟላና ለሚያነሳቸው ሐሳቦች በብዙ ምሳሌ በማገዝ የሚያብራራ በመሆኑ አንባቢያን በቀላሉ እንዲረዱት ያግዛልን ብሏል። አምልኮ በጥንቃቄ ከእግዚአብሔር ጋር ህብረት የምናደርግበት እንደሆነ መጽሐፉ አጉልቶ ያሳያል ያሉት ደግሞ ጋሽ ንጉሴ ባልቻም ናቸው። ይህ መጽሐፍ ለ9 ወራት ያክል በሃሎሆት አማኑኤል አጥቢያ ቤተክርስቲያን ውስጥ ከኔ ተማሩ በሚል በተከታታይ ሲሰጥ የነበረ ትምህርት ወደ መጽሐፍ ተቀይሮ የቀረበ እንደሆነም በመድረኩ ተገልጿል። ነብይ ዘነበ ግርማም በበኩሉ መጽሐፉ በዋናነት አጥቢያ ቤተክርስቲያኒቱ ልታስገነባ ላሰበችው የአገልግሎት አዳራሽ ሙሉ በሙሉ መስጠቱን ገልጾ በስራ ውስጥ የተሳተፉትን በሙሉ አመስግነዋል። ታዲያ በዚህ የመጽሐፍ ምረቃ ላይም የነብይ ዘኔ የበኩር ልጅ ሆነው ስለ አባቱ እንዲህ ሲልም በመድረክ ላይ ገልጾ ነበር። ተከታትለን
ወደ ቻናላችን ቤተሰቦች ለዛሬ መረጃ ሰዓታችን ያዝንላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁን እያመሰገንን ተሰናበትን። ቸር ቆዩልን።